በአዲስ አበባ በመንግስትና በግል አጋርነት 50 ሺህ መኖሪያ ቤቶች እየተገነቡ ነው። ከሌላው ጊዜ በተለየ ሁኔታ በተለየ ጥራትና አሰራር 24/7 እየተሰሩ ያሉ የጋራ መኖሪያ ቤቶች እየተጠናቀቁ ይገኛሉ። በቅርቡ ለተመዝጋቢዎች ይፋ እንደሚሆኑ እየተነገረ ይገኛል። በዚህም ምክንያት በከተማዋ የቤት ሽያጭ ዋጋ ላይ መረጋጋት እንዳሳየ ተመላክቷል። ቀድሞ የነበሩ ብልሹ አሰራሮች እንደማይደገሙ በትኩረት እየተሰራ መሆኑም ተገልጿል። በዝርዝር እንመለከታለን። ፈጣን መረጃዎች እንዲደርሷችሁ ሰብስክራይብ ያድርጉ። በአዲስ አበባ ከተማ በመንግስትና በግል አጋርነት የ50 ሺህ የመኖሪያ ቤቶች ግንባታ እየተከናወነ መሆኑን የከተማዋ የመንግስትና የግል አጋርነት ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ ኢንጂነር ዘሪሁን አምደማርያም ለአዲስ ዘመን ጋዜጣ እንደገለጹት መንግስት በበጀት ከሚገነባቸው 50 ሺህ ቤቶች በተጨማሪ በዘርፉ የግል አልሚዎችን በማሳተፍ ሌላ 50 ሺህ ቤቶች በግንባታ ላይ ይገኛሉ። በአሁኑ ወቅት ውል የተፈጸመባቸው 21 የቤት ልማት ፕሮጀክቶች በተለያዩ የከተማው አካባቢዎች በሚገኙ ቦታዎች ላይ በተለያየ የሥራ ደረጃ ላይ እንደሚገኙ ጠቁመዋል። የከተማ አስተዳደሩ ለነዋሪዎች የቤት ጥያቄ ምላሽ ለመስጠት በወሰደው ቁርጠኝነት ለፕሮጀክቶቹ የሚውል 1100 ሄክታር መሬት ከሊዝ ክፍያ ነጻ አዘጋጅቶ ማቅረቡን ኃላፊው አመላክተዋል። ይህ አሰራር የግል አልሚዎች ለመሬት ክፍያ የሚያወጡትን ከፍተኛ ገንዘብ ወደ ግንባታው እንዲያዞሩ እድል የፈጠረ ሲሆን ዘመናዊ የግንባታ ቴክኖሎጂዎች ወደ ሀገር ውስጥ እንዲገቡም ድጋፍ እየተደረገ ይገኛል። በዚህም መሰረት የተለያዩ የቤት ግንባታ ቴክኖሎጂዎች ወደ ስራ እንዲገቡ መደረጉን አስረድተዋል። የግል አጋርነት ፕሮግራሙ የቤት አቅርቦት አማራጭን ከማስፋት ባለፈ በከተማዋ የቤት ሽያጭ ዋጋ ላይ መረጋጋት እንዲፈጥር አዎንታዊ ተጽዕኖ እያሳደረ መሆኑም ተመላክቷል። ቀዳሚ አጀንዳችን አቅርቦትን በመጨመር የጋራ መኖሪያ ቤት በጥራት በፍጥነት መገንባት ለህብረተሰቡ ተደራሽ ማድረግ ነው። ከለውጡ በፊት የበርካቶች የቅሬታ ምንጭ ሆኖ የቆየው የቤቶች ልማት ፕሮግራም ሀገራዊ ለውጡን ተከትሎ በተሰሩ ስራዎች ቀድሞ የነበሩ ተደማሪ ችግሮችንም ጭምር በመቅረፍ ባለፉት 5 ዓመታት ከ434 ሺህ በላይ መኖሪያ ቤቶች በመገንባት ህብረተሰቡን ተጠቃሚ ማድረግ ተችሏል። በዘንድሮ ዓመት በ2018 የቤት ልማት አማራጭ አቅርቦት ፕሮግራም በመንግስት እንዲሁም በመንግስትና በግል ዘርፍ አጋርነት ለመገንባት ከታቀደው ከ100 ሺህ በላይ ከ18 ሳይቶች በላይ ከ97 ሺህ በላይ መኖሪያ ቤቶች ከተማ አስተዳደሩ በሰጠው ልዩ ትኩረት በተሻሻለ ዲዛይኖች አስፈላጊውን መሰረተ ልማት ስራዎች በማካተት በጥራት በፍጥነት በአዲስ የግንባታ ቴክኖሎጂ በታገዘ መልኩ በመገንባት ላይ ይገኛል። በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን ምስራቅ ቅርንጫፍ ስር በጎሮ ስላሴ ሳይት እየተገነቡ የሚገኙት አዳዲስ የጋራ መኖሪያ ህንፃዎች ግንባታ እየተፋጠነ ነው። 2 ቤዝመንት ግራውንድ እና 10 የወለል ከፍታ ያላቸው እነዚህ 5 የጋራ መኖሪያ ህንፃዎች በ2018 በጀት ዓመት በመንግስት አስተባባሪነት ለመገንባት የተጀመሩት ቤቶች አካል ሲሆኑ በተቀመጠው ጊዜ ለመጨረስ በትኩረት እየተሰራ ይገኛል። በግንባታው ላይ 5 ስራ ተቋራጮች እየተሳተፉ ሲሆን የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ደግሞ የአማካሪነት ስራውን እየከወነ ይገኛል። እንደተለመደው ሁሉ ግንባታው በአዲስ የፕሮጀክት አስተዳደር ባህል እየተመራ ግንባታውን በተሻለ ፍጥነትና ጥራት ለመጨረስ እየተሰራ ሲሆን ሳምንቱን ሙሉ 24 ሰዓት እየተከናወነም ይገኛል።